በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ አብ ወወልድ ወመንፈስ ቅዱስ ዘመጋቢት ስቡሕ ቅዱስ እኩት እየተባለ በሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዜና ሥላሴን እንጽፋለን። እግዚአብሔር በገለጠልን መጠን ነው እንጂ ጽፈን ግን አንፈጽመውም። የምስጋናቸውን ነገር ሰማይና ምድር አይወስኑትም። ውቅያኖስ፣ ቀለም፣ ሰማይ፣ ምድር፣ ብራና፣ ሰውና መላእክት፣ ጸሐፍት፣ ዓለሙም ሳጥን ቢሆኑ በእውነት ለዘላለሙ አይበቁም። ሰማይና ምድርን ከመፍጠራቸው አስቀድሞ በሦስት አካላት በአንድ መለኮት እየተመሰገኑ ሲኖሩ በፈቃድ በባህሪ በስልጣን አንድ ናቸው። አብ ከወልድ ከመንፈስ ቅዱስ ተለይቶ አንዲት ሰዓትስ እንኳ አልነበረም። ወልድም ከአብ ከመንፈስ ቅዱስ ተለይቶ አንዲት ሰዓትስ እንኳ አልነበረም። መንፈስ ቅዱስም ከአብ ከወልድ ተለይቶ አንዲት ሰዓትስ እንኳ አልነበረም። የሚለያዩበት ምንም ጊዜ የለም። ሁሉን በመፍጠር አንድ ናቸው። አብ ወልድ መንፈስ ቅዱስ በአንድ ቃል ሰውን በአርአያችንና በምሳሌያችን እንፍጠር አሉ። ሰንበት በተባለች በዕለተ እሑድ 8 ፍጥረታትን ፈጠሩ። ሰማይና ምድርን፣ ውሃና ነፋስን፣ እሳትና መላእክትን፣ ጨለማና ብርሃንን ፈጠሩ። መላእክትንም በነገድ 100 አደረጓቸው። የመላእክትም አለቃቸው ዲያብሎስ ነበረ። መላእክትንም በጨለማ ፈጥረው ተሰወሯቸው። እርስ በርሳቸው ማን ፈጠረን? ጌታችንስ ማን ነው ተባባሉ። ዲያብሎስም ግራና ቀኝ ተመለከተ፣ ነገር ግን ከእርሱ የሚበልጥ አልነበረም። ሳጥናኤልም አምላካችሁ ፈጣሪያችሁ እኔ ነኝ አለ። መልአኩ ገብርኤልም ፈጣሪያችንን እስክናገኘው ድረስ በያለንበት እንጽና፣ ማኅበረ መላእክት ሆይ በዚህ መልአክ አትመኑ አለ። ያን ጊዜ ኪሩቤልና ሱራፌል መንበራቸውን ተሸክሞ የሥላሴ ብርሃን ተገለጠ። የዓለም ብርሃን ይሁን አለ። ወዲያው የዲያብሎስ ሥልጣኑ ተሻረ። እጁን እግሩን በእሳት ሰንሰለት ታሰረ። የብርሃን ልብሱን ገፈው የጨለማ ልብስ አለበሱት። በላዩ ላይ የእሳት ዝናም አዘነቡበት። የሥላሴም መንግሥት ታወቀ። በልቡም ፍርሃት አሳደሩበት። መላእክትም ከእነሱ መካከል እንዲለዩት አዘዟቸው። አንተ የተረገምህ ወግድ ከእኛ ተለይ ብለው ገሰጹት። ይህም ርጉም ጌቶቼ ምሕረት የላችሁምን አላቸው። አብ ወልድ መንፈስ ቅዱስም አዎን አንተን ለሚመስል ምሕረት የለንም አሉት። ዲያብሎስም ከነገደ መላእክት ተለይቼ ለብቻዬ ሲሄድ አላሳዘናችሁምን አላቸው። አብ ወልድ መንፈስ ቅዱስም መንግሥታችን እንድትቀማን የደፈርህ እኛስ አናዝንልህም። በአንተ ቃል ያመኑትም ከአንተ ጋር ይሂዱ። መንግሥታችንን የሻህ አንተ እመቀ እመቃት ውረድ፣ ምግብህ የእሳት ፍህም ይሁን አሉት። እመቀ እመቃትም ወረደ። አብ ወልድ መንፈስ ቅዱስም ስማችን ወደ ተጠራበት አትድረስ፣ ባልንጀሮች መላእክት ጠላቶች ይሁኑ። በነፋስ መንዶ ራስህን ይቀጥቅጡ፣ ምኝታ የድንጋይ ባልጩት መጠጥህም የፈላ ውሃ ይሁን። መንገድህ መንጸፈ ደይን መቀመጫህም የእሳት መንኰራኵር ይሁን ብለው ረገሙት። ይህንም ባሉት ጊዜ ከባልንጀሮቹ ጋር ወደ ቦታው ሄዶ ገባ። አዳራሹ እሳት፣ የቤቱ ቅጥር በእሳት የታጠረ ነው። አይቶ በልቡ እኔን የሚመስል ፍጥረት አያገኝም፣ ባለሟሉ ያደርገኛል። ከባልንጀሮቼ ጋር እንደ ቀደመው እኖራለሁ፣ ከሁሉም መላእክት ጋር አገለግላለሁ። የዙፋኑን በር ከፍቼ ከአብ ከወልድ ከመንፈስ ቅዱስ ጋር አጨዋወታለሁ። ለአብ ምስጋና አቀርባለሁ፣ ከእሱም ጋር ነግሼ እኖራለሁ። አብም ይወደኛል። ወልድም መላእክቱን አስከትሎ ሊቀበለኝ ይመጣል፣ ከእሱም ጋር እኖራለሁ። የአብን መጋረጃ እገልጣለሁ፣ በቀኙም ያስቀምጠኛል። በዙፋኑ ላይም እቀምጣለሁ። ከወልድ ራስ ላይ ዘውድን ወስዳለሁ፣ ከመንፈስ ቅዱስ ላይም የብርሃን አክሊልን ወስጄ እቀዳጃለሁ። ከማዕረጌ ያዋረደችኝ አስፈሪ መንበርን እጎበኛታለሁ። ስልጣኔን በእጄ ያደርገዋለሁ። በዙፋኔ የተቀመጡ በቃሌ ያላመኑ ከእኔ ተለይተው የቀሩ ጠላቶቼን ድል አደርጋቸዋለሁ አለ። አብ ወልድ መንፈስ ቅዱስም አንተ ሐሰት ተናገርህ፣ ማን ስልጣን ይሰጠሃል? እስካሁን የተናገርኸው አይበቃህምን አሉት። ከዚያም ምድርን እንደ ብራና ጠቀልሏት፣ ውሃዎችም እስከ ሰማይ ድረስ መሉ። በሁለተኛው ቀን ከውሃው እኩሌታውን ወደ ላይ አወጣው፣ ያንም ውሃ ጠፈር አለው፣ በምድር ዙሪያም አደረገው። ይህም ሐኖስ ነው። እኩሌታውንም በነጋ ጊዜ ውሃ ወደ ስፍራው ይሰብሰብ ብሎ ወደ ጎድጓዳ ቦታ ይሰበሰብ ዘንድ ውቅያኖስን አሰናበተው። ከወሰኑም እንዳያልፍ ገሰጸው። ምንጮችና ፈሳሾች ቀሩ። ምድርንም በውሃ ላይ አጸናት። ውሃዎች እንዳይነዋወጹ በቃሉ አጸናቸው። በሦስተኛውም ቀን ምድር ጌታዬ ፈጣሪ ሆይ ልብስ ስጠኝ አለችው። ምድርንም እጽዋትን፣ አትክልትን
አዚርትን ፈጥሮ አለበሳት። በአራተኛው ቀን ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። የፀሐይም ተፈጥሮ ከነፋስ ከእሳት ከብርሃን ነው። ጨረቃንም ከነፋስ ከብርሃን ከውሃ ፈጠራት። የከዋክብትም ተፈጥሯቸው እንዲሁ ነው። በአምስተኛው ቀን የዱር እንስሳትን ንስርን፣ አይዋፍን ፈጠረ። በክንፍ እንዲበሩ በእግር እንዲሽከረከሩ አደረጋቸው። ጭልፊትን፣ አሳ ለቃሚ አሞራን፣ የሌሊት ወፍን፣ አንበጣን፣ አይጦችን፣ እባብን፣ ዛጎልን፣ ልብሱን በባህር የሚኖር ብሄሞትንና አሳንና አዞን፣ ተቆናጣጭ ዝንብን፣ አንበሶችንና ነምሮችን፣ ድኩላና ጅብን፣ ዝንጀሮና ውሻን ሐሙስ ማታ በእኩለ ሌሊት ፈጠረ። ንብን፣ ርግብን፣ ዶሮን፣ ወፈቀጢንን፣ ድርጭትን፣ ምድረ አራዞን፣ ቆቅን፣ ሶርንን የማይበሉ 8 ፍጥረታትን ፈጠረ። ሲነጋ በሬን፣ በግን፣ ፍየልን፣ ጎሽን፣ ሚዳቋን፣ ዋልያን ፈጠረ። ፀሐይ ከወጣ በኋላ በ3 ሰዓት አዳምን ፈጠሩት። አብ ወልድ መንፈስ ቅዱስም ይህን በግ ቢበድል ማን ቤዛ ይሆነዋል አሉ። ወልድም ከእርሱ እወለዳለሁ፣ እንደ ባሪያም በብር እሸጣለሁ፣ ራሴንም በመስቀል ላይ እሰዋለሁ፣ ደሜንም እንደ ውሃ አፈሳለሁ አለ። ያን ጊዜም የሕይወት እስትንፋስ እፍ አሉበት፣ በፊታቸውም ቆመ። በመንፈስ ቅዱስም ከብሮ ሀብተ ክህነት፣ ሀብተ መንግስት፣ ሀብተ ትንቢት ተሰጠው። እግዚአብሔርም አዳምን የመንፈስ ቅዱስን ሀብት ሰጠው። መንግስቴን አትሻ፣ በጌትነቴም አትግባ። አዳም ወይ አስተውሎ፣ ከሰማይ በታች ከምድር በላይ የፈጠርሁልህን ልብህ እንደወደደ ብላ ጠጣ። ነገር ግን ይህን ዕፅ እንዳትበላ ትእዛዜን ተላልፈ ይህን ዕፅ ብትበላ የሞት ሞት ትሞታለህ። ያዘዝሁህንም አትተላለፍ አለው። ፀሐይ ሲቆለቆል ሔዋንን ፈጥረው ከአዳም ጋር አስቀመጧት፣ በገነትም ኖሩ። አዳምም ለዱር እንስሳት ሁሉ ስም አወጣላቸው። እግዚአብሔር በአይሁድ ሰንበት ከስራዬ ሁሉ አረፉ አለ። ዲያብሎስም የሥላሴን ፍጥረት አይቶ ዛሬስ እነሱን የሚመስል ባሪያቸው ፈጠሩ፣ እኔን ግን በባሪያ አምሳል ፈጠሩኝ አለ። ዳግመኛም ከልቡ ተስፋ ቆረጠ። አዳምንም ከገነት ሊያወጣው ወደደ። ተነስቶም ሲሄድ በጎዳና ከምድር እባብ ጋር ተገናኘ። ዲያብሎስም ወዴት ትሄጃለሽ አላት። እባብም ዲያብሎስን የዱር እንስሳት ሁሉ ስም እንደወጣላቸው ስም እንዲያወጣልኝ ወደ ጌታዬ ወደ አዳም ሄዳለሁ አለችው። ዲያብሎስም ማየው ዘንድ አብሬሽ ልሂድ ብሎ ለመናት። እባብም ዲያብሎስን አዳም አንተን ማየት እንዴት ይችላል? አንተን የሚመስል መልኩ ክፉ የለምና አለችው። ዲያብሎስም እኔም ከአራዊቱ ሁሉ አንቺን የሚመስል አላየሁም። ሁለታችን ብንስማማ መልኬ በአንቺ መልካም ውበት ይዋባል፣ የእኔም መልከ ጥፉነት አይታወቅም አላት። ከዚያም ተሸክሟት ሲሄዱ ከገነት ግርጌ ደረሱ። ተራሽ ደርሷልና ተሸከሚኝ አላት። እኔም በጀርባ ያዝልሃለሁ አለችው። በሰውነቷም ተዋህደ፣ በአንደበቷም ተናገረ። እየተጨዋወቱ ሄደው አዳምና ሔዋን ካሉበት ገነት ደረሱ። ወደ አዳም ሄደው ዲያብሎስ በእባብ አንደበት ሆኖ አዳምን የሰማይና የምድር ንጉሥ ሆይ ሰላምታ ይገባሃል አለው። አዳምም ዲያብሎስን የሰማይ ንጉሥ አትበለኝ፣ ይህ አይገባኝምና አለው። በምድር እባብም ስም ከይሲ ብሎ ጠራው። ወደ ሔዋን ሄዶ የሰማይና የምድር ንግሥት ሰላምታ ይገባሻል አላት። ሔዋንም ልቧ በዲያብሎስ ምክር ተነደፈ። የእግዚአብሔር ሰላም ይጠብቅ አለችው። በልቧም ተቀበለችው። ዲያብሎስም እንዴት አላችሁ? እግዚአብሔርስ ምን ሰጣችሁ አላት። ሔዋንም ዲያብሎስን ከሰማይ በታች ከምድር በላይ ያለውን ሁሉ ሰጥቶናል። ነገር ግን ይችን ዕፅ አትብሏት፣ ይችን ዕፅ ከበላችኋት የሞት ሞት ትሞታላችሁ አለችው። ዲያብሎስም ሞትን የምትሞቱ አይደለም፣ ይችን ዕፅ ከበላችኋት ክፉንም ደጉንም ታውቃላችሁ፣ መንግስቱንም ትወርሳላችሁ፣ እንደሱም ገዥ ትሆናላችሁ እንጂ አላት። በልቧም የዲያብሎስን ምክር ተቀበለችው። ያችንም ዕፅ ልትበላ ወደደች። ዲያብሎስም መልሶ አንቺ ከዚች ዕፅ ብትበይ አዳምን ታዝዣዋለሽ፣ በኪሩቤልና በሱራፌል ጀርባ ላይ ትቀመጫለሽ፣ ከእርሱ ጋር ብይ፣ በግራ እጅሽ ለራስሽ ጉረሽ፣ ለእሱም በቀኝ እጅሽ አጉርሺው፣ አትለያዩ፣ እንደ ነገርሁሽ በአንድነት ብሉ። አንቺ ብታደርጊው እንደ አንቺ ያለ ማን ነው? አዳምም ይገዛሻል፣ አብ ወልድ መንፈስ ቅዱስም ወደ አንቺ ይገሰግሳሉ። ሰራዊተ መላእክትም ጫማሽን ይወለውላሉ፣ የእግርሽንም ትቢያ ይልሳሉ። ሱራፌልና ኪሩቤል ይገዙልሻል፣ ሚካኤልና ገብርኤልም ያመሰግኑሻል፣ አንቺንም ለመቀበል ይቻኮላሉ አላት። ፍጥረቱ ሁሉ ይሰግዱልሻል፣ እጽዋትና ፍሬዎቻቸው ስምሽን ያመሰግናሉ። 40 እንስሳ በክንፎቻቸው ይጋርዱሻል፣ 24ቱ ካህናተ ሰማይ ይከቡሻል፣ ኃይላትና መናብርት ያወድሱሻል። ሁሉም መላእክት ክብርሽን መናገር አይቻላቸውም። አብ ወልድ መንፈስ ቅዱስም በበታችሽ ይቀመጣሉ። ባሕርና ምንጮች ጌትነትሽን ለመጻፍ አይበቁም። ይህንም ባገኘሽ ጊዜ እኔ ስለ አንቺ ደስ ይለኛል፣
የዱር ወፎች ሁሉ መጠጊያ ያደርጉሻል። ምክሬን ተቀበይኝ፣ ምክሬም ጥሩ እንደሆነ አንቺ ታውቂያለሽ አላት። ይህንም ባላት ጊዜ ያገኘችው መሰላት። ዲያብሎስንም እሺ የመከርኸኝን አደርጋለሁ አለችው። ዲያብሎስም በምድር እባብ ተመስሎ ጎዳናውን ሄደ። እሷም ሄዳ ያችን ዕፅ ቆርጣ ለአዳም በቀኝ እጇ አጎረሰችው፣ ለእርሷም በግራ እጇ አጎረሰች። ወዲያው የብርሃን ልብሳቸውን ተገፈፉ፣ መጎናጸፊያቸውንም ተራቆቱ። ይገዟቸው የነበሩ የዱር እንስሳትም እየዘለሉ ወደ ዱር ተመለሱ። ወፎችም ክንፎቻቸውን እያማቱ ወደ ሰማይ በረሩ። መንጋዎቻቸው ሁሉ አንተ የእግዚአብሔርን ትእዛዝ ከተላለፍ እኛም ትእዛዝን አናከብርም፣ እንደ ቀደመው በፈቃድ እንዳንሰማራ ወንጀለኞች ሆን። ከእንግዲህ ወዲህስ በእግዚአብሔር ፈቃድ እንሰማራለን፣ እሱ ባወቀ ያሰማራናል። ከዚህ በኋላ እንገዛለን። አንተ የእግዚአብሔርን ትእዛዝ ጠብቀ ቢሆን እኛም በተገዛንልህ ነበረ ብለውት ሄዱ። አዳምና ሔዋንም ራቁታቸውን ቆሙ፣ እርስ በርሳቸውም እርቃናቸውን ተያዩ። ከዚያም አዳም ዘሎ በገነት ቅጠል ውስጥ ተሸሸገ። ሔዋን ግን እርቃኗን ቁማ የበለስን ቅጠል ተመለከተች። ሄዳም ቆርጣ ኀፍረቷን ሰወረችበት። አስቀድማ ቆርጣ የበላቻት የዚያችም ዕፅ ደሟ ፈሰሰ። አብ ወልድ መንፈስ ቅዱስም የእንጨቲቱ ደም ሲፈስ አይተው ሔዋንን ደምሽ 7 ዓመት እንደ ውሃ ይፍሰስ ብለው ረገሟት። ሔዋንም ጌቶቼ 7 ቀን ይፍሰስ አላችሁን ብላ መለሰችላቸው። እንደ አልሽው ይሁንልሽ፣ ብቻሽን መንገዳት ሂጂ፣ በልቡናሽን ፍርሃት አሳደርንብሽ አሏት። ይህንም ብለው አዳምን አዳም ወዴት ነህ ብለው ጠሩት። አዳምን በትሕትና ቃል ያለሁበትንስ እናንተ ታውቃላችሁ ሲል መለሰ። ለምን ተሳሳተ አሉት። ሔዋን አሳሳተችኝ ብሎ መለሰላቸው። አብ ወልድ መንፈስ ቅዱስም ሔዋንን ሔዋን ለምን ሳትሽ አሏት። የምድር እባብ አሳሳተችኝ አለቻቸው። እግዚአብሔርም እባብን በሆድሽ ይጂ አፈር ብዪ፣ የአዳምም ልጆች ራስ ራስሽን በበትር ይቀጥቅጡሽ፣ አንቺም ተረከዛቸውን ንደፊያቸው ብሎ ረገማት። አብ ወልድ መንፈስ ቅዱስም ይህን ከተናገሩ በኋላ አዳምና ከገነት ውጣ አሉት። ከዚህም በኋላ ገነትን በሱራፊ እጅ አስጠበቋት። አብ ወልድ መንፈስ ቅዱስም የእሳት ጦር የእሳት ጋሻ ሰጡትና አዳምና ሔዋን ገነትን ለማየት በመጡ ጊዜ በዚህ ጦር ውጋቸው፣ ወደ ገነትም አታስቀርባቸው አሉት። ወስዶ ቀድሞ የነበራቸውን ተድላ ደስታ እንዲያስቡ በገነት ትይዩ አስቀመጣቸው። ነፋስም የገነትን መዓዛ አምጥቶ ለአዳም ያሸተው ነበረ። ያን ጊዜም የቀደመ ቦታውን ያስብ ነበር። ያን ጊዜ አዘነ፣ አብዝቶም አለቀሰ። 100 ዓመት እስኪመላው ድረስ ከዓይኑ እንባው አልቆ ደም ወጣ። ከዚህም በኋላ አብ ወልድ መንፈስ ቅዱስ ተገልጠው አዳም ሆይ ስለ ገነት ፍቅር ተጸጽተሃልና እነሆ ይቅር ብለንሃል፣ ጥላቻውንም አቅልለንልሃል አሉት። ወልድም መልሶ ከልጅ ልጅህ እወለዳለሁ፣ ወደ ቀደመ ስፍራ እመልስሃለሁ አለው። አብ ወልድ መንፈስ ቅዱስም መልሰው 5 ቀን ተኩል እናድንህ ዘንድ እንመጣለን፣ በዚህ ተስፋ ባለህበት ቆይ አሉት። አብም አዳምን እኔ ረቂቅ ክንዴን እልክልሃለሁ፣ እሱም ያድንሃል አለው። ያን ጊዜም ተስፋ ሰጠው። አብ ወልድ መንፈስ ቅዱስም ከእንግዲህ ወዲህ ከዚህ የከፋ እንዳያገኝህ እንደ ቀደመው ዳግመኛ አትበድል፣ ዳግመኛ እንደዚህ ብታደርግ ወደ ቀደመ ስፍራ ልትመለስ አትችልም አሉት። ማረሻና ማጭድ ሰጥተው ወደ ምድረ ፋይድ ውረድ አሉት። ከዚህ በኋላ እሾህና አሜኬላ ይብቀልብህ፣ አንተም ተድላ ደስታ በሚገኝባት ገነት መኖርን አልወደድህም፣ ከመላእክትም ጋር ትጨዋወት ዘንድ ትእዛዜን ጠላ። አንተ ግን መንግሥቴን ልትቀማ ፈለገ። በአባቴም ትእዛዝ አልሄድህም፣ ትእዛዜንም አልጠበቅህም፣ ራስህን ንጉሥ አደረገ። አዳም ትእዛዜን ተላልፈ መንግሥቴን ብሰጥ ትችላለህን? ከእንግዲህ ወዲህ ልጆችህ እንደ ባህር አሸዋ እንደ ሰማይ ከዋክብት ይበዛሉ አለው። አዳምም ጌታውን እንግዲህ ወዲህ የነገርከኝ ተስፋን አትተው፣ ነፍሴንም በእጅ አደራ እሰጣለሁ አለው። ያን ጊዜም አብ ወልድ መንፈስ ቅዱስ መልሰው እንዲሁ ኑር፣ ሐዘንህን ትካዜን አርቀንልሃል፣ ያዘዝንህንም ጠብቅ አሉት። ማጫችንን ስጠን አሉት። አዳምም አብ ወልድ መንፈስ ቅዱስን እኔ ምስኪን ድሃ ነኝ፣ ምን የጠቀመ ገንዘብ አገኛለሁ አላቸው። ከዚያም ከሚካኤልና ከገብርኤል ከሩፋኤል 100 መክሊተ ወርቅ ተቀብሎ መጣ። አብ ወልድ መንፈስ ቅዱስም በአንተ ዘንድ ይኑር፣ ኋላ ከልጆች እንቀበላለን፣ እንደ ቀደመው እንዳታሳስትህ፣ የተባረከች ትሁን፣ በረከታችን በአንተ ላይ ይደር፣ አንደበትህም የሃይማኖት ቃልን ይምላ፣ ምግባራችንን ያዝ፣ ሰማያዊ መናን ተመገብ፣ ጣፋጭ ወይን ጠጣ፣ ፍሬ ምግባራችንንም አፍራ፣ በልቡናህም እርሻ ቃላችን ይዘራ፣ በአንደበትህም የጸሎት አመልማል ይብቀል፣ የምስጋናንም ፍሬ ልቀም፣ የምሕረት ዝናብ በአንተ ላይ ይዝነብ፣
ወደ ቅድስት ሀገር ገብተህ በመንግሥተ ሰማያት ትቀመጥ ዘንድ ሞት ታዘዘብህ። ሁሉም መላእክት ያከብረሃል፣ የነገሥታት ንጉሥ ይለዋል። እንደ ነቢያት ትቆጠራለህ። ስለ ስማችን አንገታቸውን ለሰይፍ የሰጡ ካህናት ወዳሉበት ግባ። ኔባል በሚባል መስፈሪያ 5 መክሊተ ወርቅ ሰጡት። ሚስትህም በማኅፀኗ መንታ ትጽነስ አሉት። ከዚህም በኋላ አዳም ሔዋንን ተገናኛት። ቃየልና እህቱ ሉድ ተጸነሱ። በጊዜው ጊዜ ወለደቻቸውና አደጉ፣ ጎለመሱ። ዳግመኛም አዳም ሔዋንን ተገናኛት። ጻድቁ አቤል ከእህቱ አቅሌማ ጋር ተጸነሰ። በጊዜው ጊዜ ወለደቻቸውና አደጉ፣ ጎለመሱ። እርስ በርሳቸው ተጋቡ። የአቤልን እህት ለቃየል አጩለት፣ የቃየልንም እህት ለአቤል አጩለት። ሰይጣንም በቃየል ልቡና አደረበት። መልከ መልካሟን እህቴን ለምን አላጭህልኝም አለው። ቃየልም ቀንቶ ወንድሙን አቤልን ሊገድለው ወደደ። አዳምም አቤልንና ቃየልን መሥዋዕት እንዲሰዉ አዘዛቸው። መሥዋዕታቸውንም ከሰዉ በኋላ የአቤል መሥዋዕት ወደ ሰማይ አረገለት፣ የቃየል መሥዋዕት ግን አላረገለትም። ቃየልም የአቤል መሥዋዕት ሲያርግ ይህን አየ። ሰይጣንም ቃየልን ምን ሆነሃል አለው። ቃየልም አዳም አቤልን ወደደ፣ እግዚአብሔርም አቤልን ወደደ፣ መሥዋዕትም በሰዋ ጊዜ ተቀበለለት፣ የእኔን ግን አልተቀበለልኝም። ምን ላድርግ? አዳምም ከፍቅሩ ብዛት የተነሳ የእኔን እህት ለእሱ አጨለት። እስኪ የወደዱት ስገድለው ያድኑታል አለ። ከዚያም ሁለቱ ወንድማማቾች ወደ ሜዳ ሄዱ፣ ውሃም ሊጠጡ ቸታኮሉ። ፈጥነውም ከፈሳሽ ወንዝ ደረሱ። ሁለቱም ተቀምጠው ሳለ ሰይጣኖች ሰውና ቁራ መስለው እርስ በርሳቸው ሲናከሱ አዩአቸው። በንስር አምሳል ውሃ ለመጠጣት ሲጣሉ አንዱ አንዱን ገደለው። ቃየልም አንዱ ሲሞት አይቶ በልቡ ይህ ንስር እንደሞተ እንዲሁ እኔም አቤልን ብገድለው ይሞታል። አቤል ሙቶ ብቻዬን ብቀር አዳም ይወደኛል፣ አብ ወልድ መንፈስ ቅዱስም ይወዱኛል አለ። ይህንም ሲያስብ አቤል ውሃ ለመጠጣት ጎንበስ አለ። ቃየልም ድንጋይ አንስቶ ከራሱ ላይ ጫነበት፣ ውሃውም በአቤል ደም ተለወጠ። ቃየልም ወንድሙ ሲሞት አይቶ ያን ጊዜ ፈጽሞ ደስ አለው። ነቢዩ ዳዊት የዓይኔ ብርሃንም ተለየኝ፣ ወዳጆቼ ባልንጀሮቼ ጠላት ሆኑ፣ ከበው ደበደቡኝ፣ ዘመዶቼም ተስፋ ቆርጠው ተለዩኝ እንዳለ አቤልን በኋላው ገደለው። አቤልም ወንድሜ ቃየል ገደለኝ፣ ስጋዬንም በአሸዋ ውስጥ ቀብሮ ተወኝ አለ። ቃየልም በጎዳና ሲሄድ አብ ወልድ መንፈስ ቅዱስ ቃየል ወንድምህ አቤል ወዴት ቀረ አሉት። በትዕቢት መልሶ በውኑ የአቤል ጠባቂ እኔ ነኝ አላቸው። ለምን ገድለህ በአሸዋ ውስጥ ቀበርኸው? በከንቱ የአቤልን ደም ስላፈሰስ ፈሪ ተቅበዝባዥ ሁን፣ በልቡናም ፍርሃት ይደር፣ እንዲሁ ወደ ሥላሴ መንግሥት አትግባ አሉት። አዳምም በአቤል ሞት መሪር ለቅሶ አለቀሰ። አዳምና ሔዋንም 100 ዘመን ሲያለቅሱ ኖሩ። 100 ዘመን ከሆናቸው በኋላ አብ ወልድ መንፈስ ቅዱስ ተገልጠው እስከ መቼ ድረስ ታለቅሳላችሁ? እንግዲህስ ወዲህ ይበቃችኋል አሏቸው። ይህን ባሏቸው ጊዜ መውለድ ጀመሩ። አብ ወልድ መንፈስ ቅዱስም አሉ፣ ይህ መጽሐፍ ሲነበብ የክብር ልብስ ይጋርዱ፣ በሕዝቡም ሁሉ ይህ መጽሐፍ ሲነበብ ይስማ። ይህን ቃል የማይሰማ በአብ በወልድ መንፈስ ቅዱስ ሥልጣን የተወገዘ ይሁን አሉ። ወደ ደብረ ጽዮን አዳራሽ እንድታገቡን ከቀትር ጋኔንና ከዛር እንድታድኑን ነፍሳችንንም በእውነት ከሊቃናት ጋር እንድታስቀምጧት በወርቅ መስቀልም እንደተባረኳት እኛ ባሮቻችሁ እንማጸናቸዋለን። ሁላችንም የረድኤታቸው ኃይል በእውነት ይጠብቀን ለዘላለሙም አሜን።